መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው መሞት አይቀርም። ብትሳደብ ክፉ ብትናገር ልከበር ብትል ሁሉንም ነገር ብታረግ አሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ለሰው ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት በቃ። እና እንዴት ህይወታችን በሙሉ ምስቅልቅሉ አይወጣም? ሰውነታችሁ የተሰራው ክርስቲያኖች የሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን? ለእግዚአብሔር። በቃ ለሌላ አይስማማም። አይገርማችሁም? እንደኛ ምላስ እኮ አማኝ የለም። እንደኛ ምላስ ታዛዥ የለም። እንደኛ ምላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል በውስጥ ጠንቅቆ። አለማረፋችን፣ መባዘናችን፣ መቅበዝበዛችን፣ ሰላምን የምትሰጠዋ ቤተ ክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተ ክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኑ። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማው እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። በምንም አይነት ምክንያት ብቻ እግዚአብሔር ያለበት ቦታ እንደሆነ ብቻ አረጋግጡ። መስተካከል መታረም አለብን። እዚሁ ነው መታረምና መስተካከል ደግሞ ያለብን። ለአንዴና ለመጨረሻ ጊዜ ከዚህ በኋላ ለኃጢአት አልመለስም ብሎ ከእግዚአብሔር ጋር ሊጣበቅ የመጣለ ሁላችንን እንዲህ አድርገን። በነገራችን ላይ በጣም ትልቅ ቁርጥ ያለ ውሳኔ ነው። በጣም እኮ ነው የምንገርመው። አንዳንዶቻችን ለከት የለንም ራሱ እኛው አይደለን እንደ ከአሕዛብና ከአረመኔው የባስ ነው። እውነት ነው ሐሰት ነው? እውነት እኮ ነው። አብዛኞቻችን አስመሳይ ነው። ቤተክርስቲያን ውስጥ የምንኖረውን ቤተክርስቲያን ውስጥ የምንሆነውን ውጭ አንሆነው። እዚህ አልጣላውም ጸብ አልፈጥርም በሰላም ነው የምኖረው ካል ውጭ በሰላምና ያለ ጸብ ነው መኖር ያለብን። አብዛኞቻችን አኗኗራችን፣ አስተሳሰባችን፣ አነጋገራችን፣ ሁሉ ነገራችን ሲታይ የምንሰማ ነው እንጂ ወንጌልን የምንኖር ሰው አይደለም። ዛሬ ለምትማሩ ዛሬ እግዚአብሔር ምን ይለኛል ብላችሁ ስትመጡ ትላንትናስ ምን ብሎኝ ነበር? እግዚአብሔር ሲናገር እንዴት መስማት አይናፍቅም? ክርስቲያኖች ይሄን ድምጽ እኮ የእግዚአብሔርን ቃል በእኛ በደካማ በባሪያዎቹ አድሮ ሲያስተምር ስለሰማችሁት ነው እንጂ እኮ እሱ ራሱ አምላካችን ቆሞ ራሱ ቢያስተምር እኮ ክርስቲያኖች የምትሰሙት ድምጽ እኮ ሽባን የሚተረተር ድምጽ እኮ ነው። ቃል እግዚአብሔር በጣም ክብር አለው። ክርስቲያኖች ውለታ ብዙ ተነግሮ አያልቅም፣ ኃጢአተኛ ነው ብለህ ሰው አትንቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችንም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱም ያሳየነውን የእምነት ማነስ የምግባር ጉድለት አይቶ እንዳላየ በይቅርታ ይቅር እያለን ያቆየን እዚች ቅድስት ቤተክርስቲያን ደጅ እንድንሰበሰብ የፈቀደልን የረዳን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ባለ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ትምህርታችንን የምንማር ይሆናል። ሁላችሁም ባላችሁበት አረፍ ብላችሁ ተረጋግታችሁ ተሰሙት አደምጡ ዘንድ አደራ ለማለት ወዳለሁ። አምላካችን ልዑል እግዚአብሔር በጉባኤያችን መሃልም ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ያለው ኃይለ ቃል እንዲህ ይላል። በዚያችም ቀን ጌታችን ኢየሱስ ከቤት ወጥቶ በባሕር አጠገብ ተቀመጠ። ወደ ታንኳም መጥቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። እንዲህም እያለም በምሳሌ ብዙ ነገራቸው። እነሆ ዘሪ ሊዘራ ወጣ። ሲዘራም በመንገድ ዳር የወደቀ ነበር። የሰማይ ወፎችም መጥተው በሉት። ብዙ አፈር በሌለበት ጭንጫ ላይም የወደቀ ዘርም ነበር። ለመሬትም ጥልቀት አልነበረውምና ወዲያውኑ በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም አልነበረውምና ደረቀ። በእሾህ መካከልም የወደቀ ዘር ነበር። በበቀለም ጊዜ እሾህ አነቀው፣ አጣበቀውም። በመልካም ምድር ላይም የወደቀ ዘር ነበር። ፍሬም ሰጠ። 100 ያፈራ ነበረ፣ 60 ያፈራ ነበረ፣ 30 ያፈራ ነበረ። ጆሮ ያለው መስማትን ይስማ ይላል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። በዚህ ቃል መነሻነት ነው የዛሬውን ትምህርታችንን የምንማረው። በድጋሚ በጉባኤያችን ተገኝቶ አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የቅዱስ ማቴዎስ ወንጌል በሐዲስ ኪዳን ተጽፈው ከሚገኙ የመጀመሪያው ወንጌል ተብሎ ከሚጠራው መካከል አንዱ ሲሆን ከአራቱ ወንጌላት ደግሞ መካከል አንዱ ተብሎ ይጠራል። እነዚህ አራቱ ወንጌላት የሚባሉት በሐዲስ ኪዳን መጽሐፍ መጀመሪያ ላይ የምናገኛቸው የማቴዎስ፣ የማርቆስ፣
የሉቃስና የዮሐንስ ወንጌል በዋነኝነት የሚያወሩትና የሚያስተምሩት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ ላይ ያስተማረውን የቃሉን ትምህርት የፈጸማቸውን የእጆቹን ተአምራትና በመጨረሻም ለድህነት ዓለም ሲል ራሱን ቤዛ መስዋዕት አድርጎ አሳልፎ እንደሰጠ በስፋት የጻፉልን መጻሕፍት ናቸው። አባቶቻችን እንደሚያስተምሩን እነዚህን አራቱን ወንጌላት ጌታችን መድኃኒታችን ኢየሱስ ክርስቶስ በአራቱ ወንጌላውያን እንዲጻፉ የፈለገበት ምክንያት አለ። ታሪኩ አንድ ከሆነ የሚናገሩትም ተመሳሳይ ስለ ኢየሱስ ክርስቶስ ከሆነ ለምን አንድ መጽሐፍ ወይንም ደግሞ ለምን አንድ ጸሐፊ ብቻ ያንን አልጻፈውም ብሎ ሰው ሊጠይቅ ይችላል። በነገራችን ላይ የክርስቶስ ታሪክ የተጻፈባቸውን አራቱ ወንጌላት አራቱ ከሚጽፉት ለምን አንዱ አልጻፈውም ብሎ መጠየቅ ማለት ለምን ብሉይ ኪዳን 46 መጽሐፍ ሆነ ሁሉንም በአንድ ለምን አልጻፈልንም ብሎ እንደመጠየቅ ያክል። እግዚአብሔር ብዙ ጸሐፍትን እግዚአብሔር ብዙ አገልጋዮችን እየመረጠና እየጠራ የሚያስመጣው በአንድ ሰው ሁሉንም ነገር ማስደረግም ማድረግም ከብዶት አይደለም። እንኳን በሰው ይቀርና በቅዱሳን መላእክትም ማድረግ ይችላል። መላእክትና የሰው ልጆች ባይኖሩ ደግሞ ብቻውን ያለኛ የነበረ አምላክ ነው፣ ማድረግ የሚሳነው አይደለም። ስለዚህ እግዚአብሔር አምላክ የማድረግ መሳኑ አይደለም ወይም እሱ ስላቃተው ነው ተብሎ አይነገርም። ወንጌላውያን አራት ሆነው ተካፍለው መጻፋቸው ከብዙ ምክንያቶች አንዱ ወንጌላውያን አራት ሆነው የመጻፋቸው ምክንያት ተደራሽ ሆነው የተጻፉት አድራሻዎቻቸው የተለያየ ስለሆነ ነው። ማቴዎስም ማርቆስም ሉቃስም ዮሐንስም ታሪካቸው ስለ ኢየሱስ ክርስቶስ ይሁን እንጂ መዳረሻቸው አድርገው የጻፉት ሕዝብ ግን የተለያየ ነው። ለምሳሌ ቅዱስ ማቴዎስ ወንጌሉን የጻፈው በመዳረሻ ለኛ ደርሶ አሁን እናነበዋለን እንጂ እሱ መጀመሪያ ዓላማውና ምክንያተ ጽሕፈት አድርጎ የጻፈው ለአይሁድ ነው። ሱባኤ ለተነገረላቸው ትንቢት ለተነገረላቸው ለነዛ ሕዝብ ክርስቶስ ይመጣላችኋል ተብሎ ለተነገረላቸው ለእስራኤላውያን ነው የጻፈው። አጻጻፉ የሚያነሳቸው ታሪኮች የሚያወራባቸው ያነጋገር ዘይቤዎችና ለዛዎች በሙሉ ቅዱስ ማቴዎስ ወንጌሉን የጻፈው ለነሱ እንደሆነ ያስታውቃል። ማቴዎስ ለሕዝቡ ነው የጻፈው ማለት ነው። ቅዱስ ማርቆስ ወንጌሉን የጻፈው ለአሕዛብ ነው። የማርቆስ ሀገረ ስብከቱ እንደምናውቀው በዋነኝነት ግብጽ እስክንድሪያ ናት። ቅዱስ ማርቆስ ሀገረ ስብከቱን ለማገልገል ወደዛች ከተማ ሲገባ መጀመሪያ የግብጽ ሀገርና ሕዝብ በሙሉ ያመልኩት የነበሩት ጣዖት አምልኮ ነው። ስለዚህ ለነሱ ተብሎ የተጻፈና ለነሱ ዓላማ ተደርጎ የተደረሰ ወንጌል ነው። ቅዱስ ሉቃስ ወንጌሉን የጻፈው ለግለሰብ ነው። እየሰማችሁ ነው። ቴዎፍሎስ ተብሎ ለሚጠራ ሰው ነው ቅዱስ ማርቆስ ወንጌሉን የጻፈው። የከበርክ ቴዎፍሎስ ወይ ብሎ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ይናገራል። ከሌሎች ቦታዎች ከሌሎች ሰዎች ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ላይ ያረገውን ነገር በሙሉ ሰምተሃል። ነገር ግን እኛ ራሳችን አብረነው የዋልን ያደርን ተማሪዎች ይሆን ደግሞ እኛ እንድንጽፍልህ ግድ ስለሆነ ጻፍኩልህ ይለዋል። በነገራችን ላይ ቅዱስ ማርቆስ የመግቢያ ኃይለ ቃል ወይንም ደግሞ የመግቢያ መልእክቱ ለሁሉም ወንጌላት ያገለግላል። እየሰማችሁ ነው። ለሁሉም ወንጌላት ያገለግላል። ምን ማለት መሰላችሁ? ወንጌላውያኑ ወንጌልን የጻፉላቸው ህዝቦች በአንድም ይሁን በሌላ መንገድ ስለ ጌታችን ስለ ኢየሱስ ክርስቶስ መኖር ህልውና ሰምተው ሊሆን ይችላል። ስለሱ ተነግሮም አዳምጠው ሊሆን ይችላል። ወንጌላውያን ግን ምንድነው እያሉን ያለው? ሳትሰሙ ቀርታችሁ የጻፍንላችሁ ብቻ አይደለም፣ ሳታዩ ቀርታችሁም እያስተማርናችሁም ላይሆን ይችላል፣ ሰምታችሁም አይታችሁም ሊሆን ይችላል። ግን የሰማችሁትና ያያችሁት ነገር ግን ልክ መሆን ስላለበት የተረጋገጠና የተመለከታችሁት ነገር እውነት መሆን ስላለበት እኛ ራሳችን አስረግጠን ጻፍንላችኋል። አንድ ሰው እንኳን ተነግሮትና ሰምቶት በሩቅ የሆነ ነገር በአይኑ እንኳን የራቀ ነገርን ሲመለከትና እየቀረበ ሲመጣ ያለው መረዳት በጣም የተለያየ ነው። ለምሳሌ አንድ የምታውቁት ሰው በጣም ለአይናችሁ ከሩቅ ሆኖ ሲመጣ ስታዩት መልኩን ማየት ትችላላችሁ? አትችሉም። መልኩን የማታዩት መልክ ሳይኖረው ቀርቶ ሳይሆን ግን ለአይናችሁ መታየት እንዳይችል ምን አድርጎ ስላለን ርቆ ስላለን። እየቀረበና እየቀረበ ሲመጣ ግን ያ ከሩቅ ሆኖ ብዙም ልትገልጡት ያልቻላችሁት ሰው እየተጠጋ ሲመጣ ምን እየተደረገ ይመጣል? እየታወቀ መልኩ እየተረዳ ስሙ ማንነቱን በደንብ እየታወቀ ይመጣል። የወንጌል ጽሕፈት ማለት ይሄ ነው። ለሰማችሁት ሰዎች ጥሩ፣ ለእናንተ ከሩቅ ሆናችሁ አይታችሁት በድንግዝግዝ ሌላ እርሱን የሚመስል ደግሞ መጥቶ ግራ እንዳያጋባችሁ እርግጠኛ መሆን እንድትችሉን የጻፍንላችኋል። ጭራሽ ደግሞ ሰምታችሁት ለማታውቁት ጭራሽ ደግሞ ስለሱ ማንነቱም ደግሞ እማታውቁ ካላችሁ ደግሞ ይሄ የመጀመሪያ ምንጫችሁ ይሁን ለማለት ነው። ስለዚህ ወንጌላውያን ራሳቸውን ችለው ለተለያየ ምክንያት ነው የጻፉት። ሉቃስ እንዳልኳችሁ ለሰው ነው የጻፈዋልን። ቅዱስ ዮሐንስ ደግሞ ለሰውም ለሀገርም ለሕዝብም ሳይሆን እርሱ ደግሞ የጻፈው ከምክንያተ ጽሕፈቱና ከአጻጻፍ ስልቱ አባቶቻችን ሲያስተምሩ በቤተ ክርስቲያን ላይ ለተነሱ ጥያቄዎች መልስ ለመስጠት እንዲመች አድርጎ ነው ወንጌሉን የጻፈው። ለዛ ነው ዮሐንስ ወንጌላዊ ወንጌሉን ሲጽፍ ከሌሎቹ ወንድሞቹ ዘግይቶ ነው የጻፈው። ሌሎቹ ወንጌላውያን የጻፉትን ወንጌል የማንበብ እድል ነበረው፣ የማቴዎስን የማርቆስና የሉቃስን። እነሱን አንብቦ ማጽናት የሚገባውን ትምህርት እያጸና
እነሱ ደግሞ ጠቅሰውት ያላለፏቸውን ሐሳቦችና ታሪኮች ደግሞ ወንጌላት የተጻፉላቸው ሕዝብ የተለያየ ስለሆነ አንድ ሰው ሁሉን ነገር ከሚያደርገው እግዚአብሔር ባወቀ 4 የተለያዩ ጸሐፊያን ለ4 የተለያዩ ዓላማዎች ተጠቅሞ እንዲጽፉ አደረጋቸው። ሁለተኛው ስለ ወንጌል ወደ ውስጥ ገብተን ገና ከመማራችን በፊት ማወቅ ያለብን ወንጌላትን ክርስቲያኖች መረዳት ማወቅ መማር ያለባቸው አራቱንም እንደ አንድ አርገው እስኪ አራቱንም በሉ እንጂ እንደ ስንት አርገው እንደ አንድ አርገው ምን ለማለት ነው? አንድ ሰው አንድ የወንጌልን ምዕራፍ ወይንም ደግሞ አንድ የማቴዎስ ወንጌልን ስላነበበ ብቻ ሙሉ በሙሉ ማወቅ የሚገባበትን አውቋል ተብላ ቤተክርስቲያን አትናገር። የማርቆስንም የሉቃስንም የዮሐንስንም እንደዛው ነው። መናበብም ጭምር ያለበት አራቱም ወንጌል አንድ ላይ ሆኖ ነው። ቅዱስ ዮሐንስ አፈወርቅ የወንጌላትን አብሮ ያላቸውን ህብረት ወይንም ደግሞ ያላቸውን ስምምነት ለማስረዳት በስዕል ይመስለዋል። በሰው ልጅ ሰውነትም ይመስለዋል። ለኛ ቅርብ እንዲሆን በእኛ በሰው ልጅ ሰውነት እንዴት መስሎ እናስተማረው ልንገራችሁ። አሁን ለምሳሌ እኔን እየሰማችሁ ነው። አሁን ለምሳሌ እኔን ለአራት ከፈላችሁ ሞቻለሁ ወይንም ደግሞ በህይወትም እያለሁ በቢላ ለአራት ከፈላችሁ። ለምሳሌ ለአራት የከፈለኝ ሰው እጄን ብቻ ይዞ ስለኔ ማውራት ይችላል? ቀላል ጥያቄ እኮ ነው፣ አትጨነቁበት። እጄን ብቻ ይዞ ስለመላው አካላቴ ማውራት ይችላል? ጥሩ። ጭንቅላቴን ብቻ ይዞ ስለመላው አካላቴ ማውራት ይችላል? እግሬንስ ይዞ ስለ እግሬ ብቻ ነው ወይስ ስለመላው አካላቴ ማውራት ይችላል? አይችልም። ማውራት የሚችላቸው ነገሮች አሉ። በነገራችን ለምሳሌ ቀኝ እጄን የያዘ ሰው ስለ ምኔ ማውራት ይችላል? ስለ ቀኝ እጄ ማውራት መብቱ ነው። ስለ ቀኝ እጄ ሲያወራ ልክ አይደለህም ልትሉት አትችሉ። ጭንቅላቴንም የያዘው ሰው ስለ ጭንቅላቴ ማውራት መብቱ ነው። እግሬንም የያዘው ሰው ስለ እግሬ ማውራት መብቱ ነው። ግራ እጄንም የያዘው ስለ ግራ እጄ ማውራት መብቱ ነው። ነገር ግን ሁሉም ስለኔ ማውራት የሚፈልጉ ከሆነ አራቱም ምን መሆን አለባቸው? አንድ መሆን አለባቸው። ተሰብስበው መምጣት አለባቸው። ወንጌል ማለት እንደዛ ነው ይላል ቅዱስ ዮሐንስ አፈወርቅ። ብቻቸውን ብታነቧቸው ትርጉም ይሰጣችኋል፣ ይገባችኋል። ነገር ግን አራቱንም አናባችሁ አንድ ላይ ግን ብትረዷቸው ሙሉ የሆነ ስዕል፣ ሙሉ የሆነ ሊገባቸው የሚያስፈልገውን መልእክት ያስተላልፋሉ አለ። ለዛ ነው ቅዱስ ወንጌልን ቤተክርስቲያን ማቴዎስን ብቻ ለይታ አታስተምርም። ማርቆስንም፣ ሉቃስንም፣ ዮሐንስንም አንድ ላይ አራቱንም ወንጌል ሰብስባን የምታስተምር። ሶስተኛው ስለ ወንጌል ማወቅ ያለብን ደግሞ ቁም ነገር ክርስቲያኖች ምን መሰላችሁ? ወንጌል የተጻፈ መጽሐፍ አይደለም። መጀመሪያ ይሄን በደንብ አድርጋችሁ አዳምጡ ባካችሁ። ወንጌል መጀመሪያ ተጽፎ እንደ መጽሐፍ መልክ ለኛ ከመድረሱ በፊት የተኖረ ነው። ምን ያደረገ ነው? የተኖረ ነው። እኛ ጋር የደረሰው ክርስቶስ ኖሮት ነበረ የሚል ምስክርነት ነው። ክርስቶስ እኛ የምናነበውን ቃለ እግዚአብሔር እኛ እንዲህ ብሎ አስተማረ የምንለውን ነገር በጊዜው እያደረገው ነበር። እየሰማችሁ ነው? በጊዜው አድርጎታል፣ በጊዜው ፈጽሞታል። በጊዜው ያደረገውንና የፈጸመውን ነገር ነው ወንጌላውያኑ አድርጎታል፣ ፈጽሞታል እያሉ የሚጽፉልን። ለዛ ነው አባቶቻችን ወንጌል ከመነበቡ አስቀድሞ የተኖረ መጽሐፍ ነው ይላሉ። ለዛ ነው ክርስቲያኖችም ጭምር ቅዱስ ወንጌልን በተለየ ክብር ማዳመጥ እንዳለባቸው የሚሰሙትንም ለመኖር ያቅማቸውን እንዲሞክሩ የሚደረገው። ቤተ ክርስቲያን ውስጥ ያሉ ክርስቲያኖች በሙሉ የእግዚአብሔርን ቃል የሚሰሙት ያላቸውን አለማወቅ ለመቅረፍ ብቻ አይደለም፣ መኖር ያቃታቸውንም መንፈሳዊ ሕይወት ለመኖር ነው። አኗኗራችንን ግን ስታዩት ለምንድነው ወንጌል የምትማሩት ተብለን ብንጠየቅ ምናልባት አብዛኞቻችን የማናውቀውን ለማወቅ ነው እንጂ ያልኖርነውን ለመኖር አይደለም። እየሰማችሁኝ ነው? ያልኖርነውን ለመኖር ነው ግን ሰው ወንጌል የሚማረው። ክርስቶስ ለዛ ነው እንዳልኳችሁ ወንጌሉን ጽፎ ከማስተማሩ ከማጻፉም አስቀድሞ መጀመሪያ ኖሮን ያሳያችሁ። እኔ እንዲህ እንደሆንኩኝ እናንተ ሁኑ፣ እኔ እንዲህ እንዳደረኩኝ እናንተ አድርጉ እያለ። ለምሳሌ ክርስቶስ የዮሐንስ ወንጌል ምዕራፍ 13 ላይ በምሴተ ሐሙስ የመጨረሻው ራት ላይ ማለት ነው ቅዱስ ሥጋውንና ክቡር ደሙን ለደቀ መዛሙርቱ ከመስጠቱ አስቀድሞ ውሃ በኩስኩስቱ ቀዳና ወገቡን በመታጠቂያ ጨርቅ ታጥቆ የደቀ መዛሙርቱን እግር ዝቅ ብሎ ማጠብ ጀመረ። ስሙ በደንብ እያንዳንዳቸውን ማጠብ ጀመረ። እያንዳንዳቸውን አጥቦ ቅዱስ ጴጥሮስንም ከተከራከረው በኋላ ካጠበው በኋላ ምንድን ያለው? እናንተ ጌታና መምህር ነህ ትሉኛላችሁ። እውነት ነው፣ ጌታም ነኝ መምህርም ነኝ። እኔ ጌታና መምህር ስሆን የእናንተን እግር ዝቅ ብዬ ያጠብኩኝ ከሆነ እናንተም እርስ በርሳችሁ ተጣጠቡ አለ። ቀጠለና ምን አለ? ማንም ከእናንተ መካከል ታላቅ ሊሆን የሚፈልግ ቢኖር ራሱን ዝቅ ያርጋል። አሁን ክርስቶስ ይሄንን ድርጊት ይሄንን ንግግር አብሮ ነው እንጂ ያደረገው ድርጊቱን ሳይፈጽም እግራቸውን ሳያጥብ ከነሱ እግር ስር ዝቅ ሳይል ከእናንተ ማንም ታላቅ የሚሆን የሚፈልግ ቢኖር ራሱን ዝቅ ያርግ ብሎ አልተናገርም። መጀመሪያ ድርጊቱን አደረገ። ድርጊቱን እያደረገ ደግሞ ስብከቱንም ሰበካቸው። አያችሁ? ስለዚህ ወንጌል የሚሰበክ አይደለም ማለት ነው፣ ከመሰበኩም ባለፈ የሚኖርም ጭምር ነው። ወንጌልን ክርስቲያኖች እንዲኖሩት እንዲሰሙትም ጭምር ነው የሚፈልገው። ለዛ ነው አብዛኞቻችን አኗኗራችን፣ አስተሳሰባችን፣ አነጋገራችን፣ ሁሉ ነገራችን ሲታይ
የምንሰማ ነው እንጂ ወንጌልን የምንኖር ሰው አይደለም። ያ ነው ቤተክርስቲያን ውስጥ እንዲቀረፍ ቤተክርስቲያን ውስጥ ያለን ክርስቲያኖችም ጭምር እንድንስተካከል የሚፈልገው ለዛ ነው። ቃለ እግዚአብሔር የሚሰማ ብቻ አይደለም የሚኖር ነው። ቃለ እግዚአብሔር ከንፈር የሚመጠጥበት ብቻ አይደለም፣ ሲደንቅ ተብሎ የሚደነቅ ብቻ አይደለም፣ እውነት የሚኖር ነው ክርስቲያኖች። አሁን እኛ ጆሮአችን ላይ የቀረውን ክርስትና ጆሮአችን ላይ አዳምጠን ያስቀመጥነውን በልባችን ጓዳ ላይ ይሄ እኮ የእግዚአብሔር ቃል ነው ያልነውን መኖር ብንጀምር እውነቴን እንምላችሁ እውነት ክርስቲያኖች መስለን መመላለስ ብንጀምር ምንም አይነት ቋሚ የሆነ ሰባኪ ራሱ ያስፈልገን። ቅዱስ ዮሐንስ አፈወርቅ ለዛ ነው በዕብራውያን ለነበሩት ክርስቲያኖች ሲያስተምር ምን ብሎ ይናገር ነበረ? የወንጌላውያን ሰባኪያን ብዛት መጽሐፍትን የሚተረጉሙላችሁ መምህራን ብዛት ስትመለከቱ እዘኑ ይላል። እየሰማችሁ ነው? እዘኑ። ምክንያቱም እናንተ የተሰበከላችሁን መኖር ብትችሉ ኖሮ ይሄን ያክል ሰባኪ ባልቆመ ነበረ፣ ይሄን ያክል ዘማሪም ባልኖረ ነበር። ሁላችሁም የሚነበብና የተስተካከለ አይነት ህይወታችሁ ይኖራችሁ ነበር አለ። እግዚአብሔር ይሄንን ህይወት ለሁላችን ይስጠን። የምንሰማውን መኖር ካልቻልን የምናደምጠውንም ለመኖር ካልሞከርን ክርስቲያኖች መስማት ራሱ ዕዳ በደል እንደሆነ ታውቃላችሁ። ማዳመጥ ራሱ ዕዳ በደል እንደሆነ ታውቃላችሁ። ይሄንን ስላችሁ መቼም ቃለ እግዚአብሔር መስማት አቁሙ ለማለት አይደለም። ዜና አበው ላይ አባ መቃርስ እየተባለ የሚጠራ በጣም ትልቅ አባት አለ። በረከቱ ለሁላችን ትድረሰን። መቃርስ ከዕለታት አንድ ቀን እግዚአብሔር አምላክ በጣም በትህርምትና ከእግዚአብሔር ጋር የተጣበቀ ህይወት ስለነበረው መቃርስ ከዕለታት አንድ ቀን እግዚአብሔር አምላክ ራእይ ያሳየው ራእይ ምንድነው? ሲኦልን ያሳየው። ሲኦል ውስጥ የተለያዩ የሚቃጠሉ ነፍሳትን አየ። መቃርስ አዘነ፣ በጣም አለቀሰ። በምን አይነት መንገድ እነዚህ ነፍሳት ምህረትን ሊያገኙ እንደሚችሉ ለመነ። እግዚአብሔር ምን አለው? ከመጀመሪያ ምህረቱን ከመለመነ በፊት እስኪ ማን እየተቃጠለ እንደሆነ መጀመሪያ ተመልከታል። እና ሲመለከት የሲኦል እሳት የበላዩ አካል ላይ እየተቃጠሉ የነበሩት የማያምኑ ሰዎች ናቸው። ልብ ብላችሁ ስሙ፣ የማያምኑ ሰዎች ናቸው። መሃል ላይ እየተቃጠሉ ያሉት ደግሞ ክርስቲያኖች ናቸው። ሶስተኞቹ እየተቃጠሉ የሲኦል ጥልቁ እሳት ላይ እሳቱ ያለበት ቦታ ላይ ብላችሁ ተረዱት። በጣም እየበገኑና እየተቃጠሉ ግን ያሉት ክርስቲያኖች ሆነው የሰሙትን ወንጌል መኖር የከበዳቸው ናቸው። እና መቃርስ አዘነ። እንዴ መስማት ዕዳ በደል አለው ማለት ነው እንዴ ብሎ በጣም ከፈው። እንዴ ምን አለ ይሄንን ሁሉ ነገር ባልሰማን ኖሮ ታዲያ ባላዳመጥን ኖሮ ታዲያ ሲለው እግዚአብሔር ምን አለው? ይሄንን ያሳየው የሰማኸውን ቃለ እግዚአብሔር እንደሚፈረድብህ አውቀህ ባለማድረግህም እንደምትጠየቅበት ተረድተህ እንድትኖረው ነው እንጂ ቃለ እግዚአብሔር እንዳትሰማ ፈልጌ አይደለም ማለት። አሁን ለኛ ግን ሲኦል ውስጥ በጣም የሚቃጠል የሚመስለን ማለት እማያምኑት አይደል? በቃ ከቤተ ክርስቲያን የወጡት የካዱት እነሱ ብቻ አይደሉም። እኛ ሰምተን የሰማነውን ለመኖር የማንችል አርጉ ያለችንን ቤተ ክርስቲያን ድምጿን ሰምተን ከመዳመጣችንና ከመስማታችን የተነሳ የለመድነው ሰዎች እኛ ነን በደንብ የምንጠየቅበት። ስለዚህ ክርስቲያኖች አስተውሉ። ዛሬ ለምትማሩ ዛሬ እግዚአብሔር ምን ይለኛል ብላችሁ ስትመጡ ትላንትናስ ምን ብሎኝ ነበረ ብሎ ከትላንትና ወዲያስ ምን አስተምሮኝ ነበረ ነገስ ምን ሊያስተምረኝ ይችላል ብሎ ክርስቲያን በዙሪያው እግዚአብሔር እንዴት ሊናገረው እንደፈለገ በደንብ ልብ ማለት አለበት። ለዛ ነው ክርስቶስ የሚገርማችሁ ከ30 ዓመቱ ከተጠመቀ በኋላ 40 ቀንና 40 ሌሊት ገዳመ ቆሮንቶስ ነው የቆየ። ከዛ ቆይታው በኋላ የመጀመሪያ ስራው ያደረገው ደቀ መዛሙርቱን መርጦ ማስተማር። ብዙ ነገር ማድረግ ይችል ነበር። ረጅሙን ሰዓት ክርስቶስ ሲያጠምቅ አልነበረም። ልብ ብላችሁ ስሙ። ረጅሙን ሰዓት ቁጭ ብሎ ቤተሳይዳ አላገኘ ነው። ቤተሳይዳ የመጣው አንድ ጊዜ ነው፣ እርሱም መጻጉዕን ሊፈውስ ነው። ረጅሙን ሰዓት ያለውን የህይወቱን የመጨረሻዎቹን 3 ዓመታት ክርስቶስ በየቦታው እየዞረ ሲያስተምር ነው ያየነው። አያችሁት? ለቃለ እግዚአብሔር አምላካችን ራሱ የሰጠውን ቦታ ብዙ ቦታዎች ላይ መገኘት ይችል ነበር እኮ። ሹማምንት ካሉበት ቦታ አልተቀመጠም። ባለሀብቶች ካሉበት ቦታ ላይ ተቀምጦም አልነበረም። ብዙ ቦታዎች ላይ እየዞረ ያስተምር ነበር። ሰው ግን ዛሬ በደንብ የሚገርማችሁ ለቃለ እግዚአብሔር ያለው ቦታና ለሌሎች ነገሮች ያለው ቦታ በጣም የተለያየ ነው። እግዚአብሔር ሲናገር እንዴት መስማት አይናፍቅም? ክርስቲያኖች ይሄን ድምጽ እኮ የእግዚአብሔርን ቃል በእኛ በደካማ በባሪያዎቹ አድሮ ሲያስተምር ስለሰማችሁት ነው እንጂ እኮ እሱ ራሱ አምላካችን ቆሞ ራሱ ቢያስተምር እኮ ክርስቲያኖች የምትሰሙት ድምጽ እኮ ሽባን የሚተረተር ድምጽ እኮ ነው። ክርስቶስ እኮ ተነስ ያለው እንደ ሌሎች ፈዋሾች አልጋውን ሌላውን ነገር ደግፎ አይደለም፣ በቃሉ ብቻ እኮ ነው። ቃል እግዚአብሔር በጣም ክብር አለው ክርስቲያኖች። ለዛ ነው ቤተ ክርስቲያንም ወንጌል ሲነበብ አስተውላችሁ ከሆነ ሌሎች ቀድመው ከሚነበቡት መልእክታት በተለየ መልኩ ክብሩ ከፍ እንዳለ እንድናውቀው የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ቆማችሁ ስሙ ትላለች። እስኪ ቆማችሁ ስሙ በሉ እንጂ ድገሙት፣ አሁንም ድገሙት። እናንተ ምን አድርጋችሁ ነው እየሰማችሁ ያላችሁት? ቆማችሁ ስሙት ማለት በቅዳሴው ወቅት ላይ አንድም በአካለ ስጋ ደክመው ላሉ ወንድም እህቶቻችን እባካችሁ ቁሙ፣ ለዚህ ቅጽበትና ለዚህ ሰዓት እንኳን ቆማችሁ የንጉስ መልእክት ነው። ምድራዊ ንጉስ ጽፎት ቢሆን ኖሮ
ከተቀመጣችሁበት ተነስታችሁ ወገባችሁን አደግድጋችሁ ምን አለ ብላችሁ ትሰሙ ነበር። እግዚአብሔር የነገስታት ንጉሥ ነው። የላከላችሁ ለስጋችሁ ጥቅም ያለ ብቻ ደብዳቤ አይደለም፣ ለነፍሳችሁ ድህነትም ያለ መልእክት ነው። ቆማችሁ ስሙ ትላለች። ሁለተኛስ ቆማችሁ ስሙ የሚባሉት እኮ የተቀመጡት ብቻ አይደለም፣ ለቆሙትም ጭምር ነው። ህሊናችሁ የተበተነ ህሊናችሁ ሳይሰበሰብ የትም ቦታ ላይ እየረገጠ ያለውን ህሊናችሁን አቁሙት። እዛው ያለበት ቦታ ላይ ያዙት። እየሰማችሁት ያለውን ቃል እግዚአብሔር ቆማችሁ ስሙ ማለት ህሊናችሁን ሰብስባችሁ አዳምጡ ማለት ነው። ይሄ እኮ አዋጅ ነው ክርስቲያኖች። ሌሎቹን መልእክታት ስናነብ እኮ እንደዛ አላልንም። ለወንጌል ግን ያለውን ክብር አያችሁት? በጣም ትልቅ ቦታ ነው የሚሰጠው። ስለዚህ ክርስቶስ 3 ዓመት ሙሉ በተለያየ ቦታ ላይ እየዞረ አስተማር። እኔ አሁን ያነበብኩላችሁ የክርስቶስ ትምህርት ማለት ካስተማራቸው የምሳሌ ትምህርቶች መካከል የመጀመሪያው ነው። በእርግጥ የማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት ላይ ክርስቶስ በምሳሌ አስተምሯል። በምሳሌ እየመሰለ ተናግሯል። የሰማይ አዕዋፋትን ተመልከቱ፣ እንዲሁም የምድርንም አበቦች ተመልከቱ እያለ በምሳሌ አስተምሯል። ወጥ የሆነ ምሳሌ ያስተማረው ከነትርጉሙ ግን ለመጀመሪያ ጊዜ በዚህ ትምህርት ላይ ነው። ኃጢአተኛ ነው ብለህ ሰው አትንቅም